ሚዲያ ላይ ሲደብላልቁት ግን ሚሊዮን ሰው ሄደ ይመስላል። እኔ አሁን ሲሄድ ሚሊዮን ሰው ጴንጤ የሆነ መስሎታል። ፖለቲካውን አያችሁት? የጴንጤን ፖለቲካ አየው። አንድ ሰው ሲሄድ ሚሊዮን ሰው እንደሄደ አድርገው ሩዋንዳ ያርጉታል። የሌባ ስራው እንደዛ ነው። የሌባ ስራ እንደዛ እግዚአብሔር ምስክር። የሌባ አንድ ሰው ሲሄድ ሚሊዮን ሰው እንደሄደ አድርገው ይቀውጡታል። ሶሻል ሚዲያው አንድ ሰው እኮ ነው ሄደው፣ አንድ ሰው ነው ወደ ጴንጤ ሄደው። ከዛ ኦ ማይ ጋድ ምናምን ያስጮሃሉ። ከዛ በኋላ ግን ባዶ ነው ሲፋቅ ይሄድ የለም። ዞር ስትል ወፍ የለም። እኔ እጄ ስጠመቅ አንዱም አልፈነጠጠም። የኔ ጀለሶች እንግዲህ እስቲ በእግዚአብሔር እዩ። እኔ እጄ ስጠመቅ የኦርቶዶክስ ጓደኞቼ ሙሉ መጥተዋል። ቃል ሲገቡ እኔ ኦርቶዶክስ ነኝ በማተብ ያልደራደርም፣ እኔ ኦርቶዶክስ ነኝ እያሉ ነው ሲናገሩ የነበሩት በሙሉ የሄዱት። አንዱ ዮኒ ቬጋስ አንዳቸውም ዮኒ ቬጋስ ያለው እንደው እኔ እናቴ ቆራቢ ናት ነው ያለው ቃል በቃል። ግን የወንድሜ ደስታ የኔ ደስታ ነው፣ ምንም ቅር አይለኝም ነው ያለው። አንድ ሰው አብረውኝ ከሄዱት አንድ ሰው አልፈነጠጠም። አንድ ሰው ነው ማወራ። ስለዚህ ግን ስታራግቡት ብዙ ሰው የያዛችሁ መስላችሁ ሳክሱን ጥግ ድረስ ትሰሩታላችሁ። ወደ ኦርቶዶክስ ስንቱ መጥቷል። መቼ ነው ድል እየተደረገ ያዙ ይልቀቁኝ የሚባለው? ወፍ የለም እኮ። ከጴንጤ ሲመጣ ፓስተሩ ነው የሚመጣው። የሚገርም ፓስተሮች ትልልቅ አገልጋዮች ናቸው ወደ ኦርቶዶክስ የሚመጡት። ታዘቡ። እኔ ከተሳሳትኩኝ ውቀሱኝ። ከጴንጤ ወደ ኦርቶዶክስ የሚመጣው በደንብ ወንጌላዊ የነበረ ፓስተር የነበረ ስቴት ተሰጥቶ ሲሰብክ የነበረ ናቸው የሚመጡት። አሁን እነ ቢኒያም ሽታዬን ብታዩ፣ እነ ቢኒያም ሽታዬ እነ ደምረውን ብታመጣ፣ እነ ተመስገንን ብታመጣ፣ ተሙን ብታመጣ፣ ሌሎችንም ብታመጡ የነሱ ምን የነበሩ ናቸው? ፓስተር የነበሩ ናቸው። ለስንት ዓመት ሲያገለግሉ ከኦርቶዶክስ ሲሄድ የሚባለው ጨባሹ አርቲስት ሹሉቃ አርቲስት እንትና ጴንጤ ሆነ ይላል። ዋሻው አርቲስት እንትና ጌታን ተቀበለ ብሎ ይሰክሳል። አይደለም አርቲስት የነበረው እንትና ጠነጠጠ ይባላል። አንድ ሰው ቢጠነጥጥ ዓለምን ያሰራጩታል። ይሄ ነው ሳክስ ነው ውሸት ነው ምላችሁ። ያው ሌላው በአሁን ሰዓት እርስ በራስ ነው የሚቀማሙት። አሁን ኦንሊ ጂሰሶች ነፍ እየሆኑ ነው። ተመችቷቸዋል። ኦንሊ ጂሰስ እግዚአብሔር የለም ምናምን ነው ጭቡቴው። ኦንሊ ጂሰስ እግዚአብሔርም ምንም አንድ አካል አንድ አምሳል ምናምን ብለው በራሳቸው ሙድ ብቻ ተወዛግበዋል። እርስ በራስ ይቀማማሉ። የሙሉ ወንጌሉ የመካነ ኢየሱስን ይወስዳል፣ የመካነ ኢየሱሱ የሙሉ ወንጌልን ይወስዳል። እንደዚህ እየተደራረጉ ምን እየሆኑ ነው? እርስ በራስ ነው እዛው የሚብላሉት እንጂ ከሌላ የሚመጣ የለም። እርስ በራስ እዛው ከአንዱ ቤት ወደ አንዱ ቤት፣ ከአንዱ ቤት ወደ አንዱ ቤት፣ ከአንዱ ቤት ወደ አንዱ ቤት ይሄዳል እንጂ የተጨመረ ጴንጤ የለም። እግዚአብሔር ምስክር የለም። ዲስናን የለም። ስለዚህ እንደዛ አይነት ቁማር ነው የሚጫወቱት። እና አሁንም የምናገረው ምንድን ነው? ከጴንጤ ወደ ኦርቶዶክስ ሲመጣ ወንጌልን ጠንቅቆ የሚያውቅ ነው ወደ ኦርቶዶክስ የሚመጣው። ከኦርቶዶክስ ወደ ጴንጤ የሚሄደው ወሮ በላ የነበረው እሱም እዛ ሄዶ ከተወሰነ ጊዜ በኋላ ዋቴ ወይ ኮት ለብሶ ዋቴ ያረጋቸዋል፣ ወይ ደግሞ ዝም ብሎ ለባህሉ ድምቀት ፉን ይላል። አለቀ። ዚስ nothing else። ትልልቅ ዲያቆናት፣ ትልልቅ ቀሳውስት፣ ትልልቅ ምን የነበሩ ወፍ አታገኝም። እና አሁንም ኦርቶዶክስ አንድ አባት ተሳስቻለሁ ተምሬ አስተካክያለሁ ያሉትን ይዘው ቁማር ስትቆመሩ ስንመጣ ቀንድም ብዬ አባራለሁ። ሰሞኑን አውርቼ አላውቅም፣ አንድም ተናግሬ አላውቅም። ታላችሁ ምንም አይደለም፣ አጀንዳይም አይደለም።
እኔ ጭራሽ አጀንዳ በዝቶብኝ ስለሌላ ነገር ነው ፉን 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 የምለው። አጀንዳ በአጀንዳ ሆኜ ቋቅ እስኪለኝ አጀንዳ አለ። ግን ኦርቶዶክስ ጋር በመጣ ቁጥር እነግርሃለሁ፣ ማንህሙን አልሰማህም። መድኃኒዓለም ምስክሬ፣ እስከ እድሜ ልኬ እክሳታለሁ ኦርቶዶክስ። አሁን ሳይሆን እድሜ ልኬን ነው ማወራ። 8 ወር አስቀይሜያታለሁ፣ ግን ለበጎ ነው። ለበጎ አይቼ ምናችሁን ጉዳችሁን አይቼ እኔ መጣሁ። ጉዳችሁን እውነት መስሎኝ ፈጣሪ በሚያውቀው እውነት ትክክለኛ ነገር እውነተኛው አምላክ ያለ መስሎኝ ዋቴው ነው ያለው። ዋቴው የትኛው እንደሆነ ራሱ አያውቁትም። የትኛው አዳኝ እንደሆነ አያውቁትም። ብለው ከስጋ ተወልዷል አልተወለደም ምናምን በመንፈስ ነው በምንድን ነው ግራ የተጋቡ ውዝግብግብ ያሉ ነገር አንዱ ስጠይቀው እዚህ ጋር የሚነግር ሌላ ነው፣ እዚህ ጋር የሚነግር ሌላ ነው። ስለ እውነተኛው ክርስቶስ የሚያውቁት ምንም ነገር የለም። ፉከራ። እነሱ የሚያውቁት ጸቡ ከጠላት ጋር። አድመኝነት ያለው እውነት ኦርቶዶክስ ቤት ነው ወይስ ጴንጤ ቤት ነው ያለው? አድመኝነት፣ መለያየት፣ አለመስማማት ያለው የት ቤት ነው? እውነት ለመናገር ኦርቶዶክስ ጋር ነው የምታገኘው። ገላትያ 5ን አንብበው። አድመኝነትን፣ መለያየትን በጣም ይጠላል ክርስቶስ። በክርስቶስ አንድ መሆንን እንጂ መለያየት አይቻልም። በአንድ ክርስቶስ 1000 አይነት እምነት ያላቸው እነሱ ናቸው። 1000 አይነት በአንድ ክርስቶስ 1000 አይነት እምነት አላቸው። ስለዚህ አሁንም የምናገረው ምንድን ነው? አንድ አባት ስተታቸውን ማረማቸውን አይፖስቱም። ተሳስቼ ነው ማለታቸውን እነ ቀለሜ ብትገለው አይፖስትም። ብትገለው ተሳስቻለሁ አርም ያለው ብለው ወዲያው ነው ያረሙት። እኛ አባት አረምኩኝ አሉ። ቀለሜ አረሙ እኮ አባት። ምን ይፈጠር? ቀለሜ ዝንቦ ምን ይፈጠር? ምን እንዲፈጠር ነው የምትፈልገው? ምን እንዲሆን? አንተ ቀዳዳ ምንም አታመጣም። እንደነገርኩ የተሳሳተውን አባት አርመዋል፣ ተናግረዋል፣ ይቅርታ ብለዋል፣ ጨረሱ። እንደናንተ ከ5 ዓመት በኋላ አይደለም ይቅርታ የሚሉት ስህተት ሰርተው። የቤተ ክርስቲያን ትምህርት ሌላ ነው፣ እሳቸው የተናገሩት ሌላ ነው። አለቀ አለቀ። ይሄንን ነው የምናገረው። ስለዚህ እኚህን አባት እግዚአብሔር ያክብሩት፣ እግዚአብሔር ይጠብቆት። ሙሉ የኦርቶዶክስ ቤተሰብ ሙሉ ይወዶታል፣ ያከብሩታል።